ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምናላችሁ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። የጤና አገልግሎት ተደራሽነትን ለማስፋት ከሆስፒታል በራቁና በርካታ ማህበረሰብ በሚገለገልባቸው ጤና ጣቢያዎች የቀዶ ጥገና ሕክምና ማስጀመሩን የሰሜን ወሎ ዞን ጤና መምሪያ ገለጸም። አገልግሎቱ መጀመሩ የሆስፒታሎችን ጫና ለመቀነስና የጤና አገልግሎት ተደራሽነትን ለማስፋት እንደሚያግዝ መምሪያው አስታውቋል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው። የሰሜን ወሎ ዞን ጤና መምሪያ የጤና ተደራሽነትን ለማስፋት ከሆስፒታል የራቁና በርካታ ማህበረሰብ የሚያገለግሉ 10 ጤና ጣቢያዎችን በመለየት የቀዶ ጥገና ክፍል ግንባታ አጠናቆ 6ቱን ማስጀመር መቻሉ ተገልጿል። የሐራ ጤና ጣቢያ ኃላፊ አቤል ደርቤ ጤና ጣቢያው ከሐራ ከተማ ባሻገር የራያ ቆቦና የሀብሮ ወረዳ አጎራባች ቀበሌዎችን ጨምሮ ሊያስተናግድ ከሚገባው ህዝብ ቁጥር በላይ አገልግሎት እየሰጠ ነው ብለዋል። የከተማ ጤና ጣቢያ በመሆኑ ምናልባት ፕላን ኮሚሽን የሰጠነ 40 እና ከዛ በላይ ማህበረሰብ ሰርቭ ታደርጋላችሁ ብሎ ነው እንግዲህ በፕላን ኮሚሽን የተሰጠነ። የምንሰጠው ግን የመረጃ ቋታችን ወይም ደግሞ ዲኤችኤስ የሚባለው የመረጃ ዳታችን የሚያሳየው ከጤና ጣቢያ ስታንዳርድ በላይ ወይም ደግሞ የአንድ ፕራይመሪ ሆስፒታል አገልግሎት እየሰጠን ያለ ጤና ጣቢያ ነው ማለት ነው። በወረዳው ከሚተዳደሩት ጤና ጣቢያዎች ውስጥ የሐራና የሳንቃ ጤና ጣቢያ ለቀዶ ጥገና ሕክምና የተደራጁ መሆኑን የነገሩን የጉባ ላፍቶ ወረዳ ጤና ጽሕፈት ቤት ኃላፊ ጀማል ኢብራሂም የሐራ ጤና ጣቢያ ግብአት ስለተሟላ ወረዳው ባለሙያ ቀጥሮና ሰልጥኖ ማስጀመር መቻሉን ያስረዳሉ። ሁለቱም ባለሙያዎች ወደ እኛ ቅጥር ነው የቀጠረው። ለምሳሌ የኦፕሬሽን የሚሰራው ባለሙያ፣ ሁለተኛ ደግሞ እንደገና የሰመመን ባለሙያውን ቀጥረና ሁለቱ ባለሙያዎች ከዛ ደግሞ ከዚህ ካሉት ባለሙያዎች በስልጠና በመስጠት 3 ባለሙያዎችን ወልዲያ ሆስፒታል ላይ ወደ 15 ቀን አካባቢ ከዚህ ከኦአር ጋር ማቴሪያል ከኦአር ስራዎች ጋር በተገናኘ ተጨማሪ ስልጠናዎችን በማስወሰድ ወደ ስራ የገባንበት እንዳለ ያሳያል ማለት ነው። የሐራ ከተማ አስተዳደር ከንቲባ መሐመድ አዲስ በበኩላቸው ከተማ አስተዳደሩ የጤና ጣቢያውን የበጀት ጉድለት እንደሚሸፍን አስረድተዋል። የሚሰሩት 2 ስራዎች ናቸው። አንዱ በነፃ ቀዶ ጥገና የሚሰጥ ነው የእናቶች ማለት ነው። ሁለተኛው በክፍያ የሚሰራ ነው። ሁለት ለመናገር ብዙ ሰርቭ እንዲያደርግ የሚፈልገው ይሄ ከእናቶች ጋር ተያይዞ ያለው ነው። ይሄ ማለት ተጨማሪ በጀት ተቋሙ ይፈልጋል ከሚያስገባው የሚያወጣው ስለሚበዛ ይሄንን ዛሬ ካሉት የማህበረሰብ ክፍሎቻችን ጋር ጋር አድርገናል። እንደኛ ከተማ ብዙ የበጎ አድራጎት ድርጅቶች አሉ። እነሱን በማስተባበር ይሄ ጤና ተቋሙ ፋይናንሻሊ ያለበትን ችግር የመቅረፍ ሞር የከተማው በጀት ሆኖ የመደገፍ ስራ እንሰራለን። የሰሜን ወሎ ዞን ጤና መምሪያ ኃላፊ ሲስተር ፈለቁ መኮንን የሆስፒታሎችን ጫና ለመቀነስና የጤና አገልግሎትን በአቅራቢያ ተደራሽ ለማድረግ በዞኑ 10 ጤና ጣቢያዎች የቀዶ ጥገና ሕክምና አገልግሎት እንዲሰጡ ተደራጅተዋል ብለዋል። የሆስፒታሎችንም ጫና በመቀነስ በጤና ጣቢያ ደረጃ የሚሰሩ ስራዎችን እዛው በማስቻል ለማህበረሰቡም ቅርብ የሆነ አገልግሎት እዛው አካባቢያቸው ላይ ማቅረብን ታሳቢ ያደረገ አገልግሎት ነው። ከሆስፒታል የራቁ ጤና ጣቢያዎች በአካባቢያቸው ሌላ አማራጭ የሌላቸው ጤና ጣቢያዎችና በርከት ያለ ማህበረሰብ የሚገለገልባቸው ጤና ጣቢያዎች ላይ ታሳቢ ተደርጎ ቀድሞ የኦፕሬሽን የሚሰራበት ክፍል ግንባታዎች ተገንብተዋል። እኛም ዞን ላይ ወደ 10 የሚደርሱ ግንባታዎች ተገንብተዋል። እነሱን ማስጀመር ነው አላማችን። ከነሱ ውስጥ አሁን 6ኛ ጤና ጣቢያችንን ዛሬ እያስጀመርን ነው ማለት ነው። 4 ጤና ጣቢያዎች ይቀራሉ። እሱም ክልሉ ግባት ሲለቅልን ወዳው እየተከታተልን የምናስጀምር ይሆናል ማለት ነው። ጤና ጣቢያዎቹ ሲደራጁ ለእናቶች የወሊድ አገልግሎት ታሳቢ ቢደረግም እንደ ትርፍ አንጀትና መሰል ቀላል የቀዶ ጥገና ሕክምና አገልግሎት እንደሚሰጡ ተመላክቷል። ዳሩስ ሰላም ኢስላማዊ ድርጅት የረመዳን ጾምን ምክንያት በማድረግ ከኦሮሚያ ክልል የተለያዩ ዞኖች ተፈናቅለው በኩታበር ወረዳ ለሚገኙ ወገኖች ምግብ ነክ ድጋፍ አደረገም። ለተደረገው ድጋፍ ምስጋና ያቀረቡት ተፈናቃይ ወገኖች መንግስት በዘላቂነት ችግራቸውን እንዲፈታላቸው ጠይቀዋል። ባላለምዬ በደቡብ ወሎ ዞን ኩታበር ወረዳ ከ1400 በላይ የሚሆኑ የህብረተሰብ ክፍሎች ከኦሮሚያ የተለያዩ ዞኖች ተፈናቅለው በጊዜያዊ መጠለያና ከማህበረሰቡ ጋር ተቀላቅለው በመኖር ላይ ናቸው። እነዚህ ወገኖች ትናንት አምራችና የተሻለ ኑሮ የነበራቸው ቢሆንም አሁን ላይ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን ያነሳሉ። ዳሩስ ሰላም ኢስላማዊ ድርጅት የተባለ ሀገር በቀል ግብረሰናይ ድርጅት ለእነዚህና በወረዳው ዝቅተኛ የገቢ ምንጭ ላላቸው ወገኖች የዕለት ምግብ ድጋፍ ማድረጉን የድርጅቱ ቦርድ ሰብሳቢ ሼህ ሰይድ አደም ተናግረዋል። ሰው ለሰው አስፈላጊ ስለሆነ ነው። ለሁሉም ነገር አንዱ ያጣል አንዱ ያገኛል። ስለዚህ በጣም ደካማዎችና የቲሞችን ለመጠየቅ
መድረስ የሚገባባቸው ልጆች ሳይደርሱ መቅረት የለባቸውም የሚል ከ1 ሚሊዮን 100 ሺህ ብር በላይ በመሰብሰብ ወደ 177 ኩንታል ማሽላ ገዝቶ ለሮመዳን ፓኬጅ 1600 ሰዎችን ኩታበር ላይ ተፈናቃዮችንና እንደዚሁም የማህበረሰብ አቀፍ በሙሉ ባባዋራ ከ550 በላይ ዛሬ ላይ ተሳታፊ አድርገን ከተማችን ላይ በተጠሪ በቤተሰብ ደረጃ ላይ ለመርዳት አዘጋጅቶ ዳሩሰላም ኢስላማዊ ድርጅት የኩታበር ወረዳ አስተዳዳሪ አቶ ጀማል ይመር ድርጅቱ በወረዳው የመንግስት አቅም መሸፈን የማይችሉ የልማት ስራዎችን እያገዘ መሆኑን ገልጸው በተለይ ድጋፍ ለሚያስፈልጋቸው ወገኖች ቀድሞ በመድረስ ለሌሎች ድርጅቶች አርአያ ነው ብለዋል። ይሄ ድርጅት እንደ ወረዳ ብቻ ሳይሆን ኢትዮጵያውያን ሙስሊሞች የተሰባሰቡበት ድርጅት ነው። እንደኛ ወረዳ ስመጣ የመጀመሪያው የአረጋውያን ቤት ስንገነባ፣ የአካል ጉዳተኛን ቤት ስንገነባ፣ የደካሞችን ቤት ስንገነባ የግንባታ ማቴሪያል በተለይ ደግሞ የቲሞች ላይ፣ ሴቶች ላይ፣ ህፃናት ላይ እና የአባታቸውን በተለያየ ምክንያት ያጡና እነዛን የሚያሳድጉ እናቶች ላይ አተኩሮ የሚሰራ ድርጅት ነው። ተፈናቃዮች ላይ የሚሰራ ድርጅት ነው። እውነት ለመናገር ወረዳችን ላይ ያሉትን ተፈናቃዮች ያንበሳውን ድርሻ እየተወጣ ያለው ይሄ ድርጅት ነው። ዳሩሰላም ኢስላማዊ ድርጅት ሁልጊዜም ከጎናችን ያሉት ተፈናቃይ ወገኖች እያደረገ ላለው ድጋፍ ምስጋና አቅርበው መንግስት በዘላቂነት ችግራቸውን እንዲፈታላቸው ጠይቀዋል። ዳሩሰላም ዛሬ አይደለም አምናም ነው። በራበን ሰዓት፣ በጠማን ሰዓት፣ የስጋ ውሃ ባጣንበት ሰዓት፣ የሚያስፈጥረን ባጣንበት ሰዓት መጥቶ ያስፈጠረን ዳሩሰላም ኢስላማዊ ድርጅት ነው። በጣም እናመሰግናለን። ምናልባት ይሄ ጨለማ የነጋ እንደሆነ ቢነጋ እኛም እንደዚሁ የሚሰሩ ወጣቶች አሉን፣ የሚሰሩ ደግሞ ልጆችም አሉን እና ሰው እስከምንሆን ድረስ እዚህ ቦታ እስከምናገኝ ትብብራችሁ እንዲቀጥልልን የአዱንያውንም የመጀመሪያው የአኬራውንም የመጨረሻው ማብሪያት ያብራላችሁ። አሁንም ደግሞ በይበልጥ አድርጋችሁ ለኛ ልገሳችሁንም ግዴፋችሁንም ታመለክቱልናላችሁ ብዬ አሳባለኝ። እንጀራ እያሉ እየጠየቁን የምናቀርበው እያጣን በተቸገርን በሰዓት ደርሶልናል። አልሐምዱሊላህ ለዚህ ለጠየቀ ድርጅት አላህ እርሜ ይስጥልን። መንግስት እርምጃውን ወስዶ ያስቸኳይ አዋጁን አውጆ ሰላም አግኝቶ ሰርተን እንድንበላ ቢያደርገን እንመርጣለን። የኩታበር ወረዳ አስተዳዳሪ አቶ ጀማል ይመርና የደቡብ ወሎ ዞን እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አሊ መሐመድ የተቸገሩ ወገኖችን በመርዳት ሁሉም አካል የድርሻውን እንዲወጣ ጥሪ አቅርበዋል። የቋሚ መቋቋሚያቸውንና ወደ ቀድሞ ቀያቸው እስከሚመለሱ ድረስ ሁሉም ሰው በጣም በርካታ ህፃናት ነው ያለው። ማንኛውም በጎ አድራጎት ድርጅት ሁሉም ማህበረሰብ ድጋፍ እንዲያደርግ በይህ አጋጣሚ ጥሬን አስተላልፋለሁ። ችግርተኞችን መርዳት አላህ ሱብሓነሁ ወተዓላ ዘንድ በጣም የተወደደ በጣም የተከበረ ተግባር መሆኑን ማስገንዘብ እወዳለሁ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ